ሰላም ተማሪዎች እንዴት ናቸው? ዛሬ በሌላ ክላስ ተመልሰናል። የስምንተኛ ክፍል ጀነራል ሳይንስ ዩኒት 4 human body and system and health. So this is your teacher and tutor. Let's start. Okay, so first, what's the human body system and what's health? First, the human body system means what are the things that makes us function. ሰው ልጅ ሊንቀሳቀስ ሊያወራ ሊበላ ሊተነፍስ የሚያስችሉት ነገሮች ሂውመን ሲስተሞች ቦዲ ሲስተሞቻችን ስለሆኑ እነሱ ምንድን ናቸው የሚለውን ነገር እናያለን። አንደኛው ኢንተግመንተሪ ሲስተም የምንለው ነው። ይሄ የምንለው ምንድን ነው? it is the system is the organ system that protects the body from external damage, regulates temperature, prevents water loss and provides ሴንሰሪ ኢንፎርሜሽንስ። ስለዚህ ምንድነው ይሄ የሚያደርግልን ኢንተግመንተሪ ሲስተም የምንለው ዋነኛ የሚሰራልን ነገር እኛን ሰዎችን ከውጪ ነገር ፕሮቴክት እንዲያደርግ ወይም ደግሞ ኦርጋኖቻችንን ምንም አይነት ነገር ከኤክስተርናል ዳሜጅ ለመጠበቅ ነው። ከዛ ደግሞ የሰውነታችንን ቴምፕሬቸር በጣም ሲሞቀ እንዴት አድርገን ነው ማቀዝቀዝ ያለብን፣ በጣም ሲቀዘቅዘ እንዴት አድርገን ነው የምንሞቀው የሚለውን ነገር። ከዛ ደግሞ ውሃ ከሰውነታችን ውስጥ በብዛት መጠን እንዳይወጣ ያደርጋል። ደግሞ ምንም አይነት ነገር እጃችን ለምሳሌ እሳት ላይ ብናስቀምጠው እንዴት አድርገን ነው ወደ ቶሎ ማውጣት ያለብን። ስለዚህ እነዚህ ነገሮች ታችን፣ ፕሬሸርን፣ ፔንን፣ ቴምፕሬቸርን እንድንቆጣጠር ፕሮቴክት ሰውነታችንን እንዴት አድርጎ ነው ይሄን ነገሮችን እንትን ማለት ያለበት ሬጉሌት ማድረግ ያለበት ብለው ሰውነታችንን የሚጠብቅበት መንገድ ኢንተግመንተሪ ሲስተም ይባላል ማለት ነው። ስለዚህ is the body system that includes the skin and the associated systems. ስለዚህ ይሄ በዋነኝነት እንትን የሚለው ኢንተግመንተሪ ሲስተምስ የምንለው ቆዳችንን ነው። ቆዳችን ማለት በቆዳችን ነው አይደል ብዙ ነገር የምናየው፣ ወይም ደግሞ በቆዳችን ነው ብዙ ነገሮች ራሳችንን ፕሪቨንት የምናደርገው። ለምሳሌ እሳት ሊያቃጥለን ሲል ስኪናችንን ነው መጀመሪያ የሚነካው። ከስኪናችን ቀጥሎ ነው ያሉትን ሌሎች መስሎቻችን ምናምን ነገር እያለ የሚቀጥለው ማለት ነው። እዚህ ግን መጀመሪያ ምንም ጊዜ ቢሆን ስኪናችን ነው ማለት ነው። ከስኪናችን ውጪ ምን አለ? ጸጉራችን አለ። our hairs, our nails, sweat glands ምንላቸው በሙሉ እነዚህ በዋነኝነት ከኢንተግመንተሪ ሲስተም ውስጥ ምን መድባቸው ናቸው ማለት ነው። so let's see the first one. የመጀመሪያውና ዋነኛው ምንለው የስኪናችን ነው። ወይም ደግሞ the skin is the largest organ of the body and the system as the outer coverage. ስለዚህ በዋነኝነት የሰው ልጅ በጣም ብዙ ፓርቱ ስኪን ነው አይደለ? ቆዳችን የምንለው ነው። ስለዚህ ይሄ አሁን ብዙ ነገሮቻችን ይሸፍንልናል። ከውጪ ነገሮችን ከዳሜጅ ለመንከባከብ ሲባል ዋነኝነት የምናገኘው በመጀመሪያ ስኪናችን ነው ማለት ነው። ስለዚህ ስኪናችንም ደግሞ በሶስት ነገሮች የተሸፈኑ ነው። 3 ሌየሮች አሉት። ስለዚህ ኤፒደርሚስ፣ ደርሚስ እና ሃይፖደርሚስ የምንላቸው ናቸው። ደርሚስ ምን ይባላል? the upper layer ወይም ደግሞ እኛ ልናየው የምንችለው ይሄ ዴድ ስኪን ከሞቱ ሴሎች የሚሰራው ዋነኛ እንትኑ ነው ማለት ነው። ዋነኛ ክፍል እኛ በአይናችን የምናየው ሲሆን፣ ደርማስ ሲሆን ደግሞ ደርመስ ሁለተኛ ሌየር ነው። ከቆዳችን ልክ ሲላጥ የምናየው ቀጣዩ ወይም ደግሞ ሚድል ሌየር ነው ማለት ነው። ሃይፖደርመስ የምንለው ደግሞ በጣም ሰው ኢንጀሪ ሲያጋጥመው ወይም ደግሞ በርን ሲያጋጥመው ደርሚስን ከዛ ቀጥሎ የሚመጣው ሌየር አወር ሎወር ሌየር ወይም ደግሞ ሃይፖደርሚስ ይባላል ማለት ነው። ስለዚህ የደርሚስ ፋንክሽን ምን ማድረግ ነው? it reduce excess water loss, protects the body from the harmful light. ስለዚህ በዋነኝነት ለኛ የሚጠቅመን ከሰውነታችን ውስጥ በጣም ኤክሰስ አማውንት ኦፍ ውሃ እንዳይወጣ። ስለዚህ ውሃ ሎሳችንን ምን ያደርገዋል? ሪዲዩስ ያደርገዋል። ከዛ ደግሞ ሰው ልጅ ሲንቀሳቀስ የትም ቦታ ሲሄድ ፀሐይ አለች አይደለ? ፀሐይ ደግሞ ምንድናት? ምን አላት? ዩቪ ላይት አላት። ስለዚህ ያንን ከዛ ዩቪ ላይት በዋነኝነት ደርሚስ ፕሮቴክት ያደርግልናል ማለት ነው። ስለዚህ ማንኛውም አይነት ሃርምፉል ባክቴሪያስ ወይም ደግሞ ዲዚዞች፣ ማይክሮ ኦርጋኒዝሞች ወደ ውስጣችን ነው ደግሞ ከስኪናችን አልፎ ወደ ሃይፖደርሚስ እና ከዛ ደግሞ ወደ ሌሎች ሲስተሞቻችን ውስጥ እንዳይሄድ ያደርግልናል ማለት ነው። ስለዚህ ደርሚስ የምንለው አፐር ሌየር ሲሆን እጃችን ላይ ምናየው ማንኛውም ሰው ሊያየው የሚችለው ነው ማለት ነው። ሁለተኛው ደግሞ ደርሚስ the middle layer የሚለው ማለት ነው። the layer found beneath the epidermis
ስለዚህ ከቆዳችን በታች ልናየው የምንችለው ክፍል ደግሞ ምን ይባላል? ደርሚስ ይባላል ማለት ነው። ይሄ ፓርት ምን ይይዛል? ብለድ ቬዝሎቻችንን፣ ሊምፍ ቬዝሎች፣ ስዌት ግላንድ፣ ሴንሰሪ ሪሴፕተርስ፣ ሄር ፎሊክልስ እነዚህ ሁሉ የሚገኙት ምናቸው ናቸው? ደርሚሶቻችን ሁለተኛው ሌየር ላይ ወይም ሚድል ሌየር የሚባለው ነገር ላይ ይገኛል ማለት ነው። ስለዚህ በአብዛኛው ጊዜ መርፌ ስንወጋ አይታችሁ ከሆነ ቀጥታ ያስገቡትም አይደል? ምን ያደርጉታል? 45 ዲግሪ ኢንክላይንድ አድርገው መርፌ ስለሚያስገቡ ስለዚህ ቀጥታ የሚሄዱት ወደ ምናቸው ነው? ወደ ደርሚስ ወይም ደግሞ ሰከንድ ሌየራችን ብለድ ቬዝሎቻችን እዛ ስለሚገኙ ማለት ነው። ስለዚህ ስዌት ግላንድ እኛ በጣም ስንሮጥ ወይ ስንደነግጥ ምን ስንል ስዌት ወይም ደግሞ ላብ የምናመንጨው በምናችን ነው? ደርሚስ ወይም ደግሞ በሁለተኛው ሌየር ላይ ነው ማለት ነው። ሴንሰሪ ሪሴፕተርስ ደግሞ ሌሎች ነገሮች ማንኛውም አይነት ነገር ሲጎዳ ቀጥሎ የሚጎዳው ከስኪናችን ቀጥሎ የሚያገኘው ነገር ደርሚስ ነው ማለት ነው። ስለዚህ የዚህ ፋንክሽን ደግሞ ምንድነው? the blood vessels in the layers are responsible for the regulation of body temperature። ስለዚህ ይሄ ዋነኛው ጥቅሙ ምንድነው? የሰውነታችን የቦዲ ቴምፕሬቸር ማስተካከል ነው። በጣም ከበረደን እንዲሞቀን፣ በጣም ከሞቀን ደግሞ ሰውነታችን ወደ ቅዝቃዜ ወይም ደግሞ ኩሊንግ ፓርት ውስጥ እንዲገባ የሚያደርግልን ፓርት የሰውነት ፓርታችን ደርመስ ወይም ደግሞ the middle layer of our skin ነው ማለት ነው። የመጨረሻው ደግሞ ምንድነው? ሃይፖደርሚስ ወይም ደግሞ the lower layer የሚባለው ከምናችን ከብለድ ቬዝሎቻችን በታች የሚገኝ ይሄ ደግሞ ምንድነው? በጣም ዲፐስት ወደ ታች የገባው የቆዳችን ክፍል ነው። እዚህ ጋር በጣም የምናገኘው ፋቲ ቲሹስ ናቸው። ደግሞ ይሄ ስብ ምናምን ነገር የሚገኝበት ቦታ ሃይፖደርሚስ ነው ማለት ነው። ይሄ በዋነኝነት acts as instant layer to protect the body from the heat loss and store energy። ስለዚህ ይሄ ዋና ጥቅሙ ምንድነው? የተጠራቀሙ የሙቀት መጠኖቻችንን እንዳናጣና ከዛ ደግሞ ኢነርጂዎቻችንን በደንብ አድርጎ ምን የሚያደርግ ስቶር የሚያደርግ ክፍል ነው ማለት ነው። ስለዚህ ቀጣይ ደግሞ ምንድነው? ሄር ነው ወይም ደግሞ ጸጉራችን ነው። ስለዚህ ጸጉራችን እንዴት ነው የሚያድገው? ምንድነው የሚጠቅመን? ከዛ ደግሞ እንዴት አድርገን ፕሮቴክት እናደርገዋለን የሚለው ማለት ነው። ስለዚህ ሄር ግሮስ ፍሮም ዘ ፎሊክል። ስለዚህ ጸጉራችን የሚያድገው ከፎሊክል ነው። ፎሊክሎች ደግሞ የሚገኙት ምን ላይ ነው? ደርሚስ ላይ ወይም ደግሞ the second layer of our ስኪን ማለት ነው። ስለዚህ ከዛ ቦታ ምን ያደርጋል? ሄር እያደገ ከዛ ምን ያደርጋል? ስኪናችን ወይም ደግሞ የመጀመሪያውን የኤፒደርሚስን ምን አድርገው በስቶት ጸጉራችን ማንኛውም አይነት ቦታ ላይ ሄር ይወጣል ማለት ነው። ደግሞ ጸጉሮች ይወጡልናል ማለት ነው። which are simple organs made up of epithelial cells. The hair shifts, the visible part is made of dead cells turned into keratin as it forms of the three layers. ስለዚህ ይሄ ምንድነው? ጸጉር ከማናቀው ክፍል ነው አይደል የሚወጣው ወይም ደግሞ በጣም ቪዚብል ካልሆነ ክፍላችን ነው የሚወጣው ከደርሚስ ክፍል ማለት ነው። ከደርሚስ ወደ ኤፒደርሚስ ይሄዳል ማለት ነው። ስለዚህ ሄሮቻችንም ቪዚብል የሚሆኑበት ቦታ በዴድ ስኪናችን አማካኝነት ነው። ደግሞ የዴድ ስኪኖች የተመሰረተው ማነው? ደርሚሳችን ማለት ነው። ስለዚህ በደርሚስ አማካኝነት ወደ ላይ ይወጣል ማለት ነው። ስለዚህ ጸጉራችንም ወይም ደግሞ የጸጉር ሌየሮቻችንም እነዚህም በሶስት ሌየሮች አሏቸው። ሶስት ዋና የሚባሉ ክፍሎች አሏቸው። አንደኛው ሜዱላ ነው። ሜዱላ the deepest layer of the hair shifting usually only seen in the large and thick hairs። ይሄ ደግሞ ምንድነው? በጣም ትልልቅና ይሄ ቲክ የሆኑ ጸጉሮች ላይ የሚታይ ክፍል ነው ወይም ደግሞ በደንብ አድርገን ልናይ የምንችለው ማለት ነው። ስለዚህ ይሄ the deepest layer ከታች የምናገኘው ደግሞ በታች ጸጉራችን የሚበቅልበት ቦታ የሚባለው ይሄ በሜዱላ ነው ማለት ነው። ሁለተኛው ደግሞ ኮርቴክስ ይባላል። ኮርቴክስ is the middle layer that provides a strength, color and texture of the hair fiber። ስለዚህ ይሄ ደግሞ ኮንትሮል የሚያደርግልን ከሜዱላ ቀጥሎ የሚገኘው ክፍል ሲሆን ይሄ የጸጉራችን ቀለም ምን አይነት ነው? ከርዳዳ ነው፣ ለስላሳ ነው የሚለውን ፓርት እንትን የሚልልን የሚወስንልን ወይም ደግሞ ስትራክቸሩን ፎርም የሚያደርግልን ፓርት the middle layer ወይም ደግሞ the cortex ነው የምንላለን ማለት ነው። ስለዚህ the color ሲባል አሁን ብዙ ሰው የተለያየ አይነት የከለር አይነቶች አሉት አይደለ? ከምንቀባው ውጪ ሰው በተፈጥሮ የሚያወጣው ነጭ ጸጉር ያለው ሰው አለ፣ ቢጫ ጸጉር ያለው ሰው አለ፣ ከዛ ደግሞ
በብዛት ያለው በጥቁር ከለር ነው ማለት። ከዛ ግን እድሜያችን እየገፋ ሲሄድ እዚህ ጋር ኮርቴክስ ላይ ያለው ከለር የሚያመነጨው ሴሎቻችን እየቀነሱ የከለር የማምጨት አቅማቸው እየቀነሰ ስለሚሄድ ምን ይሆናሉ? ፀጉራችን ከለርለስ ወይም ደግሞ ነጭ ሽበት ብለን የምናወራው አይነት ከለር ይመጣልናል ማለት ነው። ቀጣዩ ደግሞ ኩቲካልስ የሚባለው ነው። ይሄ ደግሞ አውተር ሌየር መጨረሻ ላይ ያለው ደግሞ በቆዳችን ላይ የምናየው አይነት ከለር ሲሆን ይሄ ቲክ ናቸው። ከዛ ደግሞ ከለርለስ ናቸው። ኢት ፕሮቴክትስ ዘ ኮርቴክስ። ስለዚህ ይሄ ዋና ከለራችንን፣ ስትሬንግዛችንን፣ ቴክስቸራችንን ፎርም የሚያደርገውን ፓርት ፕሮቴክት የሚያደርገው ነው ማለት ነው። ፕሮቴክት የሚያደርገው ሌየር ነው ማለት ነው። ስለዚህ የፀጉራችን ጥቅሙ ምንድን ነው? አንድ ስኪናችንን ወይም ደግሞ ቆዳችንን ፕሮቴክት ያደርግልናል። ከዛ ደግሞ ትራፕስ ዋርም ኤር ደግሞ ሙቀታማ አየሮችን ለራሱ ትራፕ ያደርገዋል ወይም ደግሞ የሰውነታችንን የሙቀት መጠን እንድናስተካክልና እዛው እንዲቆይልን ያደርጋል ማለት ነው። ያ ደግሞ አሲስትስ ኢን ዘ ኢቫፖሬሽን ኢን ዘ ፕሪዘርቬሽን ፕሮሰስ። ስለዚህ ኢቫፖሬሽን ማለት በቃ ከሰውነታችን ውስጥ የማያስፈልጉ ስዌት ላባችንን እንዲወጣ ይደረጋል ማለት በፀጉራችን አማካኝነት። በተለያየ ፀጉር ሲባል ጭንቅላታችን ያለው ፀጉር ብቻ ሳይሆን ሌላም ቦታ ብዙ ቦታ ፀጉር ክፍሎች ስላሉ ማለት ነው።